ብፁዕ ቅዱስ አባታችን አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት፣ ብፁዕ ሊቀ ጳጳስ የጠቅላይ ቤተ ክህነት ሥራ አስኪያጅ፣ ብፁዕ ሊቀ ጳጳስ የቅዱስ ሲኖዶስ ጸሐፊ፣ ብፁዓን ሊቃነ ጳጳሳት፣ በዚህ አደባባይ ያላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃውንት፣ እንዲሁም ከየሀገረ ስብከቱ የመጣችሁ የሰንበት ትምህርት ቤት ተወካዮች፣ በአጠቃላይ ምዕመናን፣ የዚህች ቤተ ክርስቲያን አገልጋዮች፣ ወህለሰ ይበዝሑ እምኔሆሙ ይጃምሩ በእንተ ምንት፣ ከእነሱም ብዙዎቹ ስላሉበት ስለተቀመጡበት ስብሰባ ምን እንደሆነ አያውቁም ይላል። ይሄ እኔ አይደለሁም። ቅዱስ ሉቃስ በሐዋርያት ሥራ በምዕራፍ 19 ላይ ያስቀመጠው ቃል ነው። ምንም እንኳን ይህንን ቃል ለአመፀኞች ቤተ ክርስቲያን ለሚያፈርሱ ለወንበዴዎች ያስተላለፈው ቢሆንም እኛ ግን ይኸው 44 ዓመታችን ሊሆን ነው የምንሰበሰበው ቤተ ክርስቲያኒቱን ለመገንባት፣ ክርስቶስ የመሰረታትን ቅድስት ቤተ ክርስቲያንን ለትውልድ ለማስተላለፍ አባቶቻችን ያስቀምጡትን ብፁዕ ቅዱስ አቡነ ቴዎፍሎስ ፓትርያርክ ዘኢትዮጵያ የጀመሩትን የመሰረቱትን፣ በኋላ ደግሞ በዛሬው ቀን 44 ዓመት የምናከብረውን የሰበካ ጉባኤ ፐርሰንት የተጀመረበትን ግን ጉዟችን በእውነት ለተሰበሰብንበት የሚገባን የምናውቅ ሁነን ነው 44 ዓመት የተጓዝነው። እያንዳንዱ ተሰብሳቢ በዚህች ሰዓት ተሰብስቦ የወሰነውን በስራ ላይ አውሎ ቤተ ክርስቲያኒቱን እንድታድግ አባቶቻችን ያስቀመጡትን እናቶቻችንም ጭምር ታውቃላችሁ። እናቶች በጥንተ ዘመን አሁንም በመቀነታቸው ዕጣን ቋጥረው ይሄዱ ነበር። ያስገርማል። በመቀነቷ መቀነት አላት ኢትዮጵያዊቷ። በመቀነቷ ዕጣን ቋጥራ ትሄድ ነበር። ያችን መቀነቷን ፈታ ዕጣኗን አስቀምጣ ለቤተ ክርስቲያን ስግደቷን። ስለዚህ የኛ 44 ዓመት የተጓዝነው ጉዞ በእውነት ስለተሰበሰብንበት ስለምንወስነው ውሳኔ እጅግ አድርገን ከልብ ልባችን ሰጥተህ ይሆን ወይ? እግዚአብሔር በነቢያት አድሮ ሲመክር፣ በሰሎሞን በነቢዩ አድሮ ሲመክር ልጄ ሆይ ልብህን ስጠኝ፣ ልጄ ሆይ ልብህን ስጠኝ በሚል ነው ያስተላለፈው። በእውነት
ልባችን ሰጥተን ይህንን ጉባኤ ለ44 ዓመት አካሂደን ብንሆን ኑሮ ከዚህ የበለጠ ሥራ እንሰራ ነበር። በእርግጥ ከእንጨት ቤት ወደ እብነ በረድ ወደ ድንጋይ በተሰራ አዳራሽ ተዛውረናል። ያንን የእንጨት ቤት አዳራሽ ታውቁታላችሁ። በዚያ ነው ያ 44 ዓመቱ ጉዞ የተጀመረው። በዚያ ቤት ነበረ። ጸጋም ነበረው። የእንጨት ቤቱ ብቻ ሳይሆን በዚያን የነበረ ጉባኤ ጸጋ ነበረው። እንደ አጋጣሚ ማን ይናገር የነበረ ማን ያርዳ የቀበረ ይባላል። እንግዲህ እኔም ምን ሰርቼ ይሆን 44 ዓመቴ ነው። እንግዲህ ይሄ ጉባኤ እንደ አጋጣሚ 44 ጳጳስ ከሆንኩኝ 44 ዓመቴ ነው አሁን። በዚህ 44 ዓመቴስ ምን ሰርቼ ይሆን? እና የኛ ጉባኤ 66 ዓመት ነው አሁን። ፓትርያርክ ደረጃ እንኳን ቤተ ክርስቲያኒቱን ተረክበን መምራት የጀመርነው ከእነዚያ ከግብፃውያን። እነዚያ ግብፃውያን ዛሬ የሄዳችሁ እናንተ አያለው፣ የአብነት መምህራንም ቱሪስቶችም እየሄዳችሁ የግብፅን ቤተ ክርስቲያን እየጎበኛቸው አያለው። እነሱ ያንን የመሰረቱትን ያህል የራሳቸውን የእኛንስ ሞክረው ነበር ወይ? የእኛን ቤተ ክርስቲያን ለ1600 ዘመን ሞክረው ነበር ወይ? ስትሄዱ አንዳንድ አስተያየት ውሰጡ። ለምን እንደዚህ የእናንተን ገዳም የእናንተን ቤተ ክርስቲያን እንደዚህ ካሳደጋችኋት የእኛንስ ለምን አልሞከራችሁም? ከዚህ እንጦንስ የሚባል ቤተ ክርስቲያን አሁን ነው የፈረሰው። እዚህ አሁን ይሄ ውሃ ምንዳውት መናጥ እያለ ስሙን አላውቀው ብሎ የኢትዮጵያ ቤተ ክርስቲያን አላውቀው ሲል ቅድስት ማርያምን ሊያሰሩ ቻሉ። እዚህ እንጦንስ ነበረ ቅርብ ጊዜ በስቲ የፈረሰው የጋዜጣ ማከማቻ ሆኖ ይኖር ነበር ከዚህ እና እነሱ አሁን በአፍሪካ ትምህርት ቤት ሕክምና አቋቁመው አፍሪካውያንን እየመሩ ነው። ኬንያ፣ ኡጋንዳ ብትሄዱ ሐኪም ቤት አላቸው። እኛ በዘመናችን እንኳን በአዲስ አበባ ቀርቶ በእያንዳንዱ ክፍለ ሀገር ሐኪም ቤት ሊኖረን እኮ ይችል ነበረ። ከልባችን ብናስብ፣ ከልባችን ብንነሳ፣ ከልባችን ብንሰበሰብ ኑሮ ሐኪም ቤት፣ ትምህርት ቤት ሊኖረን ይችል። አፍሪካውያን አሁን ኬንያ ባለፈው ዓመት ስሄድ 2 ሐኪም ቤት አላቸው ኬንያ። ያንን ህዝብ የያዙት ትምህርት ቤት እያቋቋሙ ክሊኒክ እያቋቋሙ የሚረዳ ያ ህዝብ የሚጠቀምበትን ሲያይ ነው የሚከተላቸው ያለ። ክርስቶስ ምንድን ነው ያለው? ብዙ ህዝብ ሲከተለው ዞር ብሎ አየ። ምንድን ነው ያስተላለፈው? እንጀራ ስላያችሁኝ ነው እኮ የተከተላችሁኝ ነው ያለው። ስለ ታምራቱ አይደለም፣ ስለ እንጀራው ብላችሁ ነው የተከተላችሁ ነው ያላቸው። እነዚያ ክርስቶስን ይከተለው የነበረ የሥጋ ረሃብተኛና የመንፈስ ረሃብተኛ ስለነበረ የሥጋ ረሃብተኛውን በመመገብ ደዌውን በማራቅ ሙታንን በማስነሳት የታመሙትን በመፈወስ የሰው ልጅ የሚፈልገውን በመስጠት ነበረ አምላካችን ቤተ ክርስቲያናችን ከዚያ ያደረሰት። ኢትዮጵያ ቤተ ክርስቲያን አሁን ይህን ሰርተናል። እኔ ግን አልረካም። እኔ ግን ልቤ የሚረካ ነገር የለውም። ለምን? ይሄ የራሴ ሐሳብ ነው። በፍልስፍና መጽሐፍ ምን ይላል?
እኔ አንተን ሐሳብ አልወሰድኩም፣ የራሴን ነው። የራስህ ሐሳብ እንዳለ ነው ይላል በፍልስፍና። በራሴ ሐሳብ ግን ዜሮዎች ነን። ዜሮ መሆናችንን አስበን ቤተ ክርስቲያናችን ብዙ ለመስራት የምትፈልገው አለ። የሚያሳፍር ዛሬ በሚሊዮን ደርሷል የኢትዮጵያ ሕዝብ ቁጥር። እንግዲህ እኔ የማውቀው ብፁዕ ቅዱስ አባታችን 25 ሚሊዮን በነበረበት አውቃለሁ አለውኝ። እንዲያውም የስዊድን መንግስት በስዊድን ቤተ ክርስቲያን ሳቋቁም 18 ሚሊዮን ምን የሚል ባክግራውንድ ሲያጠና ሰጠ። አይ እኔ ይህንን አልስማማም፣ እናንተ ያቀረባችሁን የኢትዮጵያ ቤተ ክርስቲያን ታሪክ የሀገር የቤተ ክርስቲያን ታሪክ ይህን ነውና አርሙ። ይህንም አርምበት በስዊድን የኢትዮጵያ ኤምባሲ እንዲሰጠኝ ጠየቅኩኝ። ስታስቲክ ለኢትዮጵያ መንግስት ጠይቆ ስታስቲክ እንዲሰጠኝ እፈልጋለሁ። የኢትዮጵያ ኤምባሲም ተባበረና ስታስቲክ ሰጠኝ። ያንን ስታስቲክ ብፁዕ ቅዱስ አባታችን ለዚህ ሲኖዶስ አቀርበዋለሁ። ለዚህ ለሚቀጥለው ሲኖዶስ ምን እንደሆነ የኛ ጉድ የኛ ነገር እንሰራለን ወይስ ተኝተናል ለሚለው 1994 ያለ ስታስቲክ አለ። ድሮ እኔ የማውቀው ስምሪት የሚባል ነበረ። ቆጠራ፣ የህዝብ ቆጠራም የራሳችን ነበረን። ራሳችን ቤተ ክርስቲያኗ ቆጠራ ታረግ ነበረ። ስንት አብያተ ክርስቲያናት ታንጸዋል። ስንት መምህራን አዳዲስ ተቀጥረዋል። ስንት ምዕመናኑስ ስንት ሆነዋል። ስንት በዚህ ዓመት ተተክቷል። ስንት ተወልዷል። ስንቱ ክርስቲያን። ስታስቲክ ነበረን። ስታስቲኩ መቼ ነው የጠፋው? መቼ ነው ያቆመው? በዚህ ሲኖዶስ ይህንን አቀርባለሁ አለኝ መረጃ ከኢትዮጵያ መንግስት። የኢትዮጵያ ስዊድን መንግስት በስዊድን ይሰጠኝ ብዬ የሰጠኝን አቀርባለሁ። ይህም ጉባኤ እንዲያውቀው ብዬ ነው። ስታስቲኩስ ስምሪቱስ አለ ወይ? አሁን ለምን ቆመ? የዓለም አብያተ ክርስቲያናት ለዚህ ይረዳን ነበረ። አዎ ተቋቁማችኋል፣ ራሳችሁን ችላችኋል፣ በራሳችሁ ሄዱ ብሎን ይሆናል ምናልባት። ስለዚህ ብፁዕ ቅዱስ አባታችን ብፁዓን ሊቃነ ጳጳሳት ጉዟችንን ጥሩ ነው ጀምረናል። ነገር ግን ገና ምንም እርምጃው ገና ነው። ሐኪም ቤት እንኳን የለንም። በአዲስ አበባ ደረጃ ግብፃውያን በአፍሪካ ሐኪም ቤት እያቋቋሙ የሚያጠምቋቸውን ክርስቲያኖች እየረዱ በትምህርት በሕክምና በማንኛውም ተነስተዋል። እኛ ግን እዚያው እንደተኛ ነን ያለነ። ይህ ጉባኤ ከተኛበት ይንቃ ይነሳ። አልሰራም። እግዚአብሔር አምላክ አባቶቻችን መስዋዕት ከፍለው ለእኛ ያስተላልፏትን ቤተ ክርስቲያን ለመጠበቅና ከፍተኛ ደረጃ ለማድረስ ያብቃን። የብፁዕ ወቅዱስነቶ ቡራኬ አይለየን። አሜን።